take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልን ክብሯና ክብራን ተወዳጆቹ የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። ዛሬ በተለየ ርዕስ ጉዳይ ከእናንተ ጋር ቆይታ እናደርጋለን። ማንቸስተር ዩናይትድ የግብ ጠባቂ ኬስ ውስጥ እንዳለ ወይም ደግሞ ማወላዳት ውስጥ እንዳለ ይታወቃል። የዛቴቲኩ ጸሐፊ ካርል ኤንክ ሁለቱን ግብ ጠባቂዎች በትልቅ ደረጃ ሊያነጻጽር ትልቅ ትንተና ጽፏል። እኛ የሱን ሐሳብ እንደወረደ ለእናንተ እናቀርባለን። እናም የሁለቱን ግብ ጠባቂዎች ኤሚ ማርቲኔዝ እና አንድሬ ኦናናን በሁሉም ነገር ለማነጻጸር እንሞክራለን። ንጻሬውን ተመልክታችሁ የራሳችሁን ፍርድ እናንተ አስቀምጡ። ሐሳቦቻችን በሙሉ እንዳልኳችሁ የዛቴቲኩ ጸሐፊ ካርል ኤንክ ሐሳቦች ናቸው የሚሆኑ ቁጥሮችን አይቴስቶችን እንዲሁም አጠቃላይ ነገሮችን ለመመልከት ለመዳሰስ እንሞክራለን ማለት ነው። ማንቸስተር ዩናይትድ ትልቅ የግብ ጠባቂ ችግር ውስጥ እንዳለ ይታወቃል እና መፍትሄው ኤሚ ማርቲኔዝ ነው ወይ ትክክለኛ ምርጫ ነው ወይስ ማንቸስተር ዩናይትድ አሁን ሌሎች ዲፓርትመንቶች ላይ መጀመሪያ መቅደም አለበት ከግብ ጠባቂ ይልቅ? ሁሉንም ነገር ለመዳሰስ እንሞክራለን። ብቻ የእናንተን ቆይታ እንፈልጋለን። አብራችሁን እስከ መጨረሻው ደቂቃ ቆዩ። የሚቀጥሉትን 15 እና 16 ደቂቃዎች ያዳመጣችሁን ቆዩ። ስትቆዩ ደግሞ አዳዲስ አድማጮቻችን እንኳን ደህና መጣችሁ። ሰብስክራይብ ደግሞ አርጉ። ይሄ ታላቁ የማንቸስተር ዩናይትድ ደጋፊዎች ገጽ ነው። ሰብስክራይብ አርጉልን። እንዲሁም ደግሞ ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ቪዲዮን ጀምሩ። ላይክ አድርጋችሁ ስትጀምሩ እኛ ብዙ ቦታዎች ላይ እንድንደርስ ታስችሉናላችሁ ማለት ነው። ሁሉም ነገር ስለምታደርጉልኝ ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ መለሳለሁ። የምትገኙት ማን ዩናይትድ ኢንፎ ነው። ኤሚ ማርቲኔዝ ወይስ አንድሬ ኦናና? ኦናና ወደ ካሪንግተን ኦልድ ትራፎርድ 2023 ነበረ የመጣው። ግን ሲመጣ ዋናው አላማው ማንቸስተር ዩናይትድ ግብ ጠባቂ የመቀየር ወይም ደግሞ ላይክ ቱ ላይክ የሆነ አንድ ግብ ጠባቂን በአንድ ግብ ጠባቂ የመቀየር አላማ ብቻ ኑሮት አልነበረም። ፊሎሶፊካሊ የሆነ ትልቅ ለውጥ ለማምጣት ነበረ የበረኛ መቀየር አስፈላጊ የነበረው። ዳቪድ ዲሃ ከዓለማችን በጣም አስደናቂ ግብ ጠባቂዎች በነበረበት ሰዓት ነበረ ማንቸስተር ዩናይትድ ሪስክ ወስዶ ሪአክቲቭ ሹት ስቶፐሩን ዴቪድ ዲያን ትቶ ወደ ዘመናዊ ወደ አለው ግብ ጠባቂ አንድሬ ኦናና ማምራት የቻሉ። እንግዲህ የምነግራችሁ ሐሳቦች በሙሉ የካርል ኤንክ ሐሳቦች ናቸው። እናም ወደ ዘመናዊ እግር ኳስ ለመቀየር አንድሬ ኦናና በጣም አስፈላጊ ሆነ። በእግሩ በምቾት መጫወት ብቻ ሳይሆን ፕሬሸርን ወደ ፕሮግሬሲቭ ለመቀየር በጣም አስፈላጊ ነው ወደ አለው ግብ ጠባቂ ነበር ማምራት የቻለ። ፕሬሸርን ወደ ፕሮግሬሲቭ ማለት በቡድን ውስጥ የሚፈጠሩ የፕሬሲንግ ጫና ተቋቁሞ ያን ጫና በመውጣት በቢልድ አፕ በመውጣት ወደ ሁለተኛ ዞን ኳሱን ማሳደግ ከዛ በኋላ ወደ ፋይናል ሰርድ በፕሮግሬሲቭ ያሳደገ መምጣት የሚያስችል ግብ ጠባቂ መፍጠር ነበር። አንድሬ ኦናና ያን ለማድረግ ነው ወደ ማንቸስተር ዩናይትድ የመጣ ማለት ነው። አሁን 2 ሲዝኖች አልፈዋል። ይሄ 29 ዓመት ካሜሩናዊ ግብ ጠባቂ በማንቸስተር ዩናይትድ ብዙ ነገሮች አጋጥሞታል። ትልቁ ጉዳይ የምነሳው የስትራክቸር ጉዳይ አጋጥሞታል ነው። እንግዲህ ፕሪሲዝን ኦገስት 2023 ላይ ወደ ማንቸስተር ዩናይትድ ሲመጣ ከዲያጎ ዳሎት ጋር አንድ ስላክ ፓስ ሲጫወት ተመልክተ ነው ነበርና ያ ኳስ ተበላሸና ኤሪክ ቴን ሃግ ወደ ሚዲያዎች ሄዶ ፍቃድ አለው አሉ። እንደዚህ ማበላሸት ወይም ደግሞ እንደዚህ በድፍረት የመጫወት ነፃነት፣ ታክቲካል ነፃነት፣ ቴክኒካልም ነፃነት አለው። ስለዚህ እንደዚህ ኳሶችን ሲጫወት ስላክ ፓሶችን ሲያደርግ ሊሳሳት ይችላል። በቡድኑ ስትራክቸር ውስጥ ያሻሻልን የምንመጣው ጉዳይ ነው። ለሱ ግን እንዲህ የማድረግ ነፃነት አለው ብሎ ተናገሩ። ግን ነገሮች እንደዛ የሄዱ አይመስልም። የማንቸስተር ዩናይትድ ዲፌንስ ሁሉም ነገሮች መልካም አልነበሩምና ማንቸስተር ዩናይትድም ኤሪክ ቴን ሃግም በተፈለገው ልክ ለአንድሬ ኦናና የተባለውን ዘመናዊ የእግር ኳስ መንገድ ሲጫወቱ በብዙ አልተመለከትንም። አሰልጣኝ ተቀየረ፣ ስህተቶች እየበዙ መጡ። አንድሬ ኦናና በራስ መተማመኑን እየሸሸው ሄደ። ያውም ካርል ኤንክ ኮንፊደንስ ዌቨር ነው የሚለው። በቃ እየበረረ ሄደ ኮንፊደንሱ ማለት ነው። አሁን ጥያቄዎች መነሳት ጀመሩ ማለት ነው። አንድሬ ኦናና ለማንቸስተር ዩናይትድ መጫወት ይችላል ወይም ደግሞ ለማንቸስተር ዩናይትድ ጋር የመጫወት አቅም አለ ወይ በሚቀጥለው የውድድር ዘመን የሚሉ ጥያቄዎች በተለያዩ ሚዲያዎች ውስጥ እና በተለያዩ ጋዜጠኞች ውስጥ
መነሳት ጀመሩ። ይሄ ጥያቄ መነሳት ሲጀምር ደግሞ አንድ ስም አብሮ መያያዝ ጀመረ። ኤሚሊያኖ ማርቲኔዝ ወይም ደግሞ ዲቦ ማርቲኔዝ። ይሄ አርጀንቲናዊ ባለ ግዙፍ ግብ ጠባቂ ከማንቸስተር ዩናይትድ ጋር መያያዝ ጀመረ። ለዛ ነው ንጽጽሮቹ አስፈላጊ ይሆኑ ይላል ካርል ኤንክ ማለት ነው። እንግዲህ ግብ ጠባቂዎችን ቀደም ብዬ ማስገንዘብ የምንችለው ግብ ጠባቂዎችን በቁጥሮች ማወዳደር በጣም ከባድ ነው የሚሆኑ ማለት መለኪያ ቁጥሮች አሏቸው ግብ ጠባቂዎች ግን ደግሞ አንዳንድ ለምሳሌ የሆነን ሹት ወስዳችሁ ሹቱ የተመታበት አንግል፣ ርቀት እንዲሁም ደግሞ በረኛው ከሹቱ ፖዚሽን የነበረበት ሁኔታ፣ የሸፈኑት ተጫዋቾች፣ ሰርከምፍራንሱ፣ በዛ ጨዋታ ውስጥ የነበረው ፕሬዠር፣ ሁሉም ነገሮች ይለያያሉና ቁጥሮች ብቻ መለካት በጣም አስቸጋሪ ነው የሚሆነው። ግን ደግሞ ግድ ይላል። አንዳንድ ጊዜ አይ ቴስት በጣም አስፈላጊ ነው ይላሉ። ለአንዳንድ ነገሮች ለመለካት ከቁጥሮች ይልቅ አይ ቴስት ወይም በአይናችን የምንመለከተው ነገር አስፈላጊ ሊሆን ይችላል። አንድሬ ኦናና ሃይ ሪስክ ሃይ ሪዋርድ ግብ ጠባቂ ነው። እንግዲህ በሪስክ የሚጫወት ቶሎ ተከላካዮችን የሚፈልግ ሪስኮቹ ለቡድኑ ቢውልድ አፕ በጣም አስፈላጊ የሆነ አይነት ግብ ጠባቂ ነው። ማርቲኔዝ ደግሞ ከአደጋ ፍሪ የሆነ ግብ ጠባቂ ነው። ፓሶቹ ሁሌም የተመጠኑ እና በምቾት ውስጥ መደረግ የሚያስፈልጉ ወይም ደግሞ የሚፈልግ አይነት ግብ ጠባቂ ነው። አንድሬ ኦናና ጨዋታ ላይ መሳተፍ ይፈልጋል። በቃ ራሱን በቡድኑ የጨዋታ ክፍል ውስጥ ማግኘት ይፈልጋል። ዲቦ ማርቲኔዝ ደግሞ ኪዮሶችን ኮንትሮል ማድረግ ይፈልጋል። ራሱ ኪዮስ የሚፈጥር አይነት ግብ ጠባቂ ቢሆንም ከተለያዩ ተጫዋቾች ጋር ሲጋጭ ልትመለከቱት የሚችል ቢሆንም ሳይኮሎጂካል አቢሊቲውን እና ከፍታውን ለተቃራኒ ቡድን አጥቂዎች ማሳየት የሚፈልግ ግብ ጠባቂ ቢሆንም የቡድኑ ኪዮስ ግን እንደ ግብ ጠባቂ መቆጣጠር የሚፈልግ ኮማንድ ማድረግ የሚፈልግ ቦክሱን ማኔጅ ማድረግ የሚፈልግ አይነት ግብ ጠባቂ ነው። ኦናና ኪዮስ ኮንትሮል አያደርግም። ኪዮስ ውስጥ ነው የሚሳተፈው ውህደት ውስጥ ማለት ነው። ኦናና እንደ ኳሊቲ የተለየ ግብ ጠባቂ ነው። እንደ ኳሊቲ ይለዋል ካርል ኤንክ። እንዳልኳችሁ የኔ ሀሳብ አይደለም። በጣም የተለየ ግብ ጠባቂ እንደ ኳሊቲ ማለት ያለው ኳሊቲ ያን ተጠቅሟል አልተጠቀመም ሌላ ነገር ነው። ኮምፖዠሩ በጣም አሪፍ ነው። ፕረስ ብታደርጉት ለመቆጣጠር ይመቻል። አድቬንቸር ፓስ አለው ወይም ደግሞ ማይታመኑ ስሩ ፓሶችን ማድረግ ይችላል። ልክ እንደ አማካኝ አይነቶችን በቡድኑ የኳስ ቁጥር ውስጥ ድርሻ ይኖረዋል። ምክንያቱም ተጨማሪ ተጫዋች ሆኖ በቡድኑ ውስጥ የቢልድ አፕ ጊዜ ውስጥ እንደ ግብ ጠባቂ ሳይሆን እንደ ተጫዋች ሆኖ በቢልድ አፕ ውስጥ ማንቸስተር ዩናይትድ የተሻለ የኳስ ቁጥር ድርሻ እንዲኖር ያደርጋል። እንዲሁም ደግሞ ቢልድ አፕ ውስጥ እንዲያስጀምር የመጀመሪያው ሰው ይሆናል። አንዳንድ ጊዜ ከአማካኞች የተሻለም ፓስ የማድረግ ክህሎት ስላለው ማለት ይሄ ባያክስ ነው ይላል። መጨረሻ ላይ ይሄን ከተቀሰ በኋላ ካርል ኤንክ ይሄ ባያክስ ነው ይላል። ተፈጥሮውን ስንመለከተው ለኤሪክ ቴን ሃግ አጨዋወት በጣም የሚስማማ ግብ ጠባቂ ናል። ኢንተር በብዙ መንገድ እሱ ተቀይሯል ወይም ተወርዷል ይላል። አንድም የቲሙ ስትራክቸር ስህተቶች እንዳይፈጽም ረድቶታል። በአያክስ ብዙ ስህተቶችን ይፈጽማል፣ ግን ደግሞ እነዚህን ኮምፖዥር አድቬንቸሮችን ኳስ ቁጥጥር ድርሻዎችን የሚወስድ አይነት ግብ ጠባቂ ነበር። በኢንተር ግን የቡድኑ የመከላከል ስትራክቸር በብዙ ጠብቆታል። እናም ወደ አንድ ፊገር አውት ወደ ተደረጉ የሜዳ ስፔሶች ብቻ ኳሶችን እንዲያቀብል ይፈለግ ነበረ እና ስትራክቸሩ በደንብ እሱን ጠቅሞታል ወይም ደግሞ በጣም ድንቅ ግብ ጠባቂ አስመስሎታል ይላል። ወይም ደግሞ እንደዛ እንድንገነዘቡ አድርጓል። ኳሊቲውን ብቻ ሳይሆን ከኳሊቲ ውጭም ብዙ ነገሮች ያሉት ሳይኮሎጂካሊም በቴክኒካል የዳበረ ይመስላል። ቴክኒካሊ በጣም ደካማ ግብ ጠባቂ እንደሆነ ይታወቃል። ወይም ደግሞ የቡድኑን አጨዋወት መረዳት ላይ በጣም ግብ ጠባቂ ነው። በቡድኑ አጨዋወት ውስጥ የሚሳተፍ ግብ ጠባቂ ነው። መሳተፍ የሚፈልግ ግብ ጠባቂ ነው። በእግሩ ላይ በጣም ኮምፎርታብል የሚሰማው ግብ ጠባቂ ነው። ግን ደግሞ ቴክኒካሊ መረዳት በጣም ደካማ ነው። የቡድኑ ታክቲካል አዌርነሱ በጣም ደካማ ነው። እንዴት እየተጫወተ እንደሆነ በየትኛው ሰዓት ምን ማድረግ አለብኝ የሚለው ላይ ደካማ ነው ይታወቃልና የኢንተር የቡድኑ አጨዋወት በጣም ስትራክቸሩ እንደጠበቀው ነው የሚናገረው። ዩናይትድ ስቴቢሊቲ ቡድን አልነበረም ማለት ስቴቢሊቲ ጎሎ ነበር። ለምሳሌ ዲፌንሲቭ ላይኑ ላይ አንሴትልድ ነበረ፣ ይቀያየሩ ነበረ። ይሄ ነው ያ ነው የሚባል ተጫዋች አልነበረም። በሃይ ላይን የሚጫወተውና ለሱ ከሱ ጋር ፓሲንግ ስሩ ወይም ፓሲንግ ላይን ፈጥሮ የነበረው ሊሳንድሮ ማርቲኔዝ የረጅም ጊዜ ጉዳትና ተለዋዋጭነት ነበረው። አማካኞች ኮንሲስታንት አልነበሩም። ወጥ አለመሆን አማካኞች ወጥ መሆን አለባቸው በቢልድ አፕ ጊዜ ለመጫወት። ምክንያቱም አማካኝ የት ጋር እንደሚጫወት በደመ ነፍስ ማወቅ መረዳት አለበትና የእሱን ምን አይነት ፓሶች እንደሚመቹት መረዳት ያስፈልጋል። የማንቸስተር ዩናይትድ የአማካኝ ስፍራ ግን በተለያዩ ተጫዋቾች ሲቀያየር ነበረ። እሱ በጣም ገርቶታል ነው የሚለውና ታክቲካል ፍሪደሙን አሳጥቶታል። የማንቸስተር ዩናይትድ ኢንቫይሮንመንት መጥፎ መሆን ወይም ደግሞ የማንቸስተር ዩናይትድ ቫዮለንት የሆነው አማካኝ ቫዮለንት የሆነ ኢንቫይሮንመንት የእሱ ቴክኒካል ፍሪደም ነፃነት አሳጥቶታል ይለናል። ስለዚህ ማርቲኔዝ እንዲህ ሲሆን ማርቲኔዝን ማንሳት አስፈላጊ ነው። ማርቲኔዝ ትራዲሽናል ግብ ጠባቂ ነው ይላል። ሳጥኑን የሚመራ የተለመደ ውሳኔዎችን የሚወስን ሁልጊዜም ሪስክ ከማድረግ በላይ
የተለመዱ የሚባሉትን ወይም ምቾት የሚሰጡትን ለግብ ጠባቂ ምቾት የሚሰጡትን ለተከላካይ የተለመዱትን ማርቲኔዝ እንዴት ሊያቃብለኝ ይችላል፣ እንዴት ነው የምቀበለው የተለመዱ ፓሶችን የሚሰጥ ተጫዋች ነው። 32 ዓመቱ ላይ የሚገኘው አዲስ አጫወትን የምታስለምድ ወይም ተጫዋች አይደለም። በሱ የጨዋታ መንገድ ውስጥ የምትቃኝ ወይም ደግሞ እሱ በሚፈልገው መንገድ ውስጥ እጫወታለሁ ብለህ የምታመጣው ግብ ጠባቂ ነው እንጂ አዲስ አጫወትን ሰጠው ወይም ደግሞ በአዲስ አጫወት የምትቃኘው አይነት ግብ ጠባቂ አይደለም ይላል ካርሊንክ። አስደናቂ ኳሊቲ ያለው አለ ሾት ስቶፒንግ ይላል እና ይህን ሾት ስቶፒንግን ወይም ደግሞ ኳስ የማዳን ብቃትን በቁጥሮች ለማስደገፍ በጣም አስቸጋሪ ይላል፣ ግን በቀላሉ በአይቴስት መለካት ይችላል። በጣም አስደናቂ ናል። ሃይ ቦል ሴቨር ነው ወይም ደግሞ የላይ ኳሶችን የመቆጣጠር ብቃቱ በጣም አስደናቂ ነው። 2021 ወደ ቪላ የመጀመሪያ ጨዋታውን ካረገብ ጀምሮ ብዙ ክሮሶችን ያቋረጠ ወይም የቀለበ ግብ ጠባቂ ነው። 237 ኳሶችን ሃይቦሎችን መቅለብ ችሏል። በፕሪሚየር ሊግ ውስጥ በጣም አስደናቂ የሃይቦል ግብ ጠባቂ የሚባለው የአርሰናል ግብ ጠባቂ ዴቪድ ራያ ነው። ክሮሶችን ወይም ደግሞ ኮርናዎችን መቅለብ ይችላል ይላል። ግን ደግሞ በቁጥር የላቀው ተጫዋች ኤሚ ማርቲኔዝ ነው ይላል። በጣም አስደናቂ ቦል የመቅለብ ችሎታል። ይሄ የማንቸስተር ዩናይትድን የዲፌንስ በተለይ ደግሞ የቆሙ ኳሶች መከላከል በአንድ ጊዜ ሊያሳድግ እንደሚችል ይናገራል። ሳይኮሎጂካሊ በጣም አሸናፊ ግብ ጠባቂ ነው። በሀገሩ በኮፓ አሜሪካና በዓለም ዋንጫዎች በፍጻሜ እንዲሁም ደግሞ በትልልቅ ጨዋታዎች ውስጥ ምን አይነት ሳይኮሎጂካል የበላይነት እንዳለው መመልከት ችለናል። ሴም ማድረግ ብቻ ሳይሆን አንዳንድ ሙቭመንቶች ላይ የአጥቂዎችን ሙቭመንት፣ የተጋጣሚ ቡድኖች ሙቭመንት ወደ ራሱ መውሰድ የሚችል በጣም አስደናቂ ግብ ጠባቂ ነው። ደግሞ ባለ ብዙ ልምድ ነው። ብዙ የግል ክብሮችን መውሰድ የቻለ የያሲን ትሮፊን ወይም ደግሞ በባላንዶር ጊዜ የሚሰጠውን የግብ ጠባቂዎች ምርጥ ግብ ጠባቂ ሽልማት መውሰድ የቻለ ነው። ግን ደግሞ ይህን ጥያቄ ወደ ቪላ ደጋፊዎች እናምተው ይላል። ዲቦ በሀገሩና በቪላ የተለያየ ነው ብሎ ያስባሉ። ይሄ ከቪላ ውጭ ላለን ተመልካቾች አይሰራም ይላል ካርሊንክ። ምክንያቱም ብዙ ጊዜ የቪላን ጨዋታ ስንመለከት ዲቦ በትልቅ ጨዋታዎች ውስጥ በጣም አስደናቂ ነው የምንመለከተው ይላል። ለቪላ ደጋፊዎች ግን ይሄ አይዋጥም ይላል። የቪላን ደጋፊዎች እየዞራችሁ ብትጠይቁ ከመቶ ደጋፊዎች 70ዎቹ በዲቦ ፐርፎርማንሱ ላይ ጥርጣሬ አላቸው። ምክንያቱም ዲቦ በቪላና በሀገሩ የተለያየ ነው ብለው ያስባሉ። ቴሌቫይዝድ ያልሆኑ ወይም ደግሞ በቴሌቪዥን ማይተላለፉ ወይም ደግሞ የቴሌቪዥን ትኩረቶችን ማይስቡ ጨዋታዎች ላይ ብዙ ስህተቶችን ሲፈጽም ልትመለከቱ ትችላላችሁ ይለናል እና ትኩረቶችን ማያገኙ የደጋፊን ቀልብ ማይስቡ ብዙ ትልልቅ ጨዋታዎች በማይመስሉ ጨዋታዎች ላይ ዲቦ በዛ ትኩረት ውስጥ አይደለም የሚገኘው ወይም ደግሞ በምንፈልገው የጥራት ደረጃ አይደለም የሚገኘው ይላል። ለምሳሌ ብሎ የሚያነሱት ትልልቅ ጨዋታዎች አሉ፣ ግን አንደኛው ማንቸስተር ዩናይትድ ከቪላ ጋር ያደረገው ለሻምፒዮንስ ሊግ ለመሳተፍ በጣም ወሳኝ በነበረው ጨዋታ ላይ 2-0 ማንቸስተር ዩናይትድ ባሸነፈበት ጨዋታ ላይ በራስመስ ሆይሉንድ ላይ የሰራው ጥፋትና ከሜዳ የወጣበት መንገድ ዲቦን በደንብ የሚያሳየው ይመስለኛል። እንደዚህ አይነት ስህተቶችን በብዙ ጊዜ ለእኛ ሲፈጽም ተመልክተነዋል ይላሉ። እንግዲህ ቁጥሮች ብዙ ላይ ነግሩን ይችላሉ፣ ወይም ደግሞ ግብ ጠባቂ ለማነጻጸር ቁጥሮች በጣም አጠራጣሪ ናቸው። ለምሳሌ ልበላችሁ የፕሪሚየር ሊጉ በጣም ቤስት ሴቨር ግብ ጠባቂ ፍሊከን ነው የብሬንፎርዱ፣ አሁን ደግሞ ወደ ባየር ሌቨርኩሰን ያመራው ማለት ግን ደግሞ በጣም ብዙ ሹቶች ተደርገውበታል ማለት። አንድ ግብ ጠባቂ በጣም ደካማ እንኳን ቢሆን አንድ ሹት የምታደርጉበት ከሆነ የማስቀጠር እድሉ በጣም እየሰፋ ይሄዳል ማለት ነው። ጥቂት ሹቶች ከተደረገበት ግብ ጠባቂ በላይ ማስቀረቱ የሚቀር አይደለም እና ግብ ጠባቂዎችን በቁጥሮች ለመዳኘት አስቸጋሪ ይላል። ግን ደግሞ አንዳንድ ቁጥሮችን መመልከት ያለብን ይመስለኛል። ለምሳሌ ያህል የተሞከሩባቸውን ሽቶች እንመለከት። 2023-24 ሲዝን አንድሬ ኦናና ወደ ማንቸስተር ዩናይትድ ከመጣ ጀምሮ ያለውን ቁጥር ነው የምንመለከት በሁለቱ ግብ ጠባቂዎች ማለት ነው። ኤሚ ማርቲኔዝ ዲቦ 293 ሽቶች ተሞክሮበታል። አንድሬ ኦናና በትልቅ ክለብ ውስጥ ያለ ተብሎ ትንቂት ሽቶች ሊቆጠርበት የሚገባ ግብ ጠባቂ በዲፌንሱ ስህተት ወይም በዲፌንሱ አንስቴቢሊቲ ምክንያት 338 ሽቶች ተሞክሮበታል ማለት። የተሞክሮበት የሹት መጠን በጣም ከፍተኛ ነው። እንግዲህ በኤክስጂ ሊቆጠር የሚገባበት የጎል ብዛት ኤሚ ማርቲኔዝ 96 ነው። እንዲሁም ደግሞ አንድሬ ኦናና በኤክስጂ ብዙ ጎሎችን ቢሞከርበትም ሊቆጠሩበት የሚገባዎቹ ጎሎች ጥራት ግን 95.9 ነው፣ ያንሳል ማለት ነው። ግን ኤሚ ማርቲኔዝ 87 ጎሎች ነው የተቆጠሩበት፣ አንድሬ ኦናና 90 ጎሎች ነው የተቆጠሩበት። ኤሚ ማርቲኔዝ ሊቆጠሩበት ከሚገባው 96 ጎሎች ፕሪቬንት ማድረግ የቻለው የጎሎችን ብዛት 9 ማድረግ ችሏል፣ ወይም ደግሞ 9 ኳሶች ማስቀረት ችሎ 87 ነው። አንድሬ ኦናና ሊቆጠሩበት ከሚገባው 95 ጎሎች 90 ተቆጥሮበታል። ያ ደግሞ ፕሪቬንት ማድረግ ቻለ 5 ነው ማለት እንችላለን። አጠቃላይ ጎል ፕሪቬንታቸውን ስንመለከት በቁጥር በአቬሬጅ 9 ፕሪቬንቶች አሉት ኤሚ ማርቲኔዝ፣ 5.9 ደግሞ አንድሬ ኦናና አለው። ይሄ ስላይትሊ ቢሆንም
ኤሚ ማርቲኔዝ በጣም የተሻለ ሹት ስቶፐር መሆኑን የሚያሳይ ቁጥር እንደሆነ መናገር እንችላለን። ጎል ፕሪቬንት ሬታቸው በየጨዋታ ስንመለከት 1.1 ነው ኤሚ ማርቲኔዝ፣ አንድሬ ኦናናም 1.1 ነው እንመለከተዋለን ማለት ነው። ጎል ፕሪቬንት ሬቱ በጣም ከፍተኛ የኤደርሰን ሞራይስ ነው 1.2 ማለት ነው። በጣም ደካማ ሆኖ የምንመለከተው ካሜኒስኪ፣ ራምስዴል የመሰሉ ግብ ጠባቂዎች ጎል ፕሪቬንታቸው በጣም ደካማ ሆኖ እንመለከተዋለን ማለት ነው። እስኪ ሌሎች መለኪያዎችን ደግሞ እንመለከት። ከነን ፔናልቲ ሹት ወይም ደግሞ ፔናልቲ ከሆኑ ሹቶች ውጭ ፌስ የተደረገባቸውን ሙከራ እንመለከት። 2024-25 ሲዝን ወይም ደግሞ ባለፈው የውድድር ዓመት ማለት ነው። ኤሚ ማርቲኔዝ 147 ሹቶች ተሞክሮበታል። አንድሬ ኦናና ደግሞ 132 ሹቶች ተሞክሮበታል። በጨዋታ በየ90 ደቂቃ ውስጥ 41 ሙከሮች አራት ሙከሮች 4.1 ሙከራዎችን ኤሚ ማርቲኔዝ ሲሞከሩበት አንድሬ ኦናና ደግሞ 3.8 ሙከራዎች ሲሞከሩበት ነበረ። እንግዲህ በኤክስጂ ሊቆጠሩበት የሚገባ የጎል መጠን ባለፈው የውድድር ዓመት 44.8 ነው። የኤሚ ማርቲኔዝ በየጨዋታው ደግሞ 1.2 ጎሎች ሊቆጠሩበት ይገባል ከሙከሮች ጥራት አንጻር። አንድሬ ኦናና ደግሞ 41.3 ጎሎች ሊቆጠሩበት ይገባል። በየጨዋታው ደግሞ 1.2 ጎሎች ሊቆጠሩበት ይገባል። ግን ኤሚ ማርቲኔዝ 44 ጎሎች ተቆጥሮበታል። በኤክስጂው ተመጣጣኝ ማለት ነው። በየጨዋታው ሊቆጠሩበት ከሚገባ 1.2 ጎሎች 1.2 ጎል ተቆጥሮበታል። አንድሬ ኦናና ደግሞ 43 ጎሎች ሊቆጠሩበት ሲገባ 40 ጎሎች ነው የተቆጠሩበት። በኤክሲ ስንመለከት ደግሞ 1.2 ጎሎች ሊቆጠሩበት ቢገባም 1.1 ጎል ነው የተቆጠረበት ማለት ነው በየጨዋታው። ስለዚህ ጎል ፕሪቬንታቸውን ባለፈው የውድድር ዓመት ስንመለከት የኤሚ ማርቲኔዝ 0.8 ብቻ ነው። የአንድሬ ኦናና 1.3 ነው። ከፍ ብሎ እንመለከተዋለን ማለት ነው። በቢውልድ አፕ ጊዜ ያላቸውን ተሳትፎ እንመለከት። በጣም ይሄ የሚገርም ቁጥር ነው። እንግዲህ አንድሬ ኦናና የተሻለ ሊሆን የሚገባው ቁጥር ነው፣ ግን ደግሞ ላሳያችሁ ይሄን ቁጥር ማለት ነው። ቦል ዲስትሪቢዩሽን ይሄው ኳስ ስርጭታቸው ወዴት ይሄዳል የሚለውን ማለት ነው። አጠቃላይ የሜዳውን ክፍል በፖዚሽናል ፕሌይ ከፋፍለው ነው ካርል ኤንክ ያቀረበው። ይሄን ለመግለጽ በጣም አስቸጋሪ ነው፣ ግን ወሳኝ የሆኑትና ትልልቅ ቁጥሮች የተመዘገቡባቸውን ልንገራችሁ። የኤሚ ማርቲኔዝ ቦል ዲስትሪቢዩሽን በአጭር ኳስ 41% ነው ያደረገው። ሎንግ ፓስ ደግሞ 59% ነው። ይሄ ከጎል ኪክ ነው ወይንም የቆመውን ኳስ ሲያሻማ 41% በቅርብ ላሉ ተጫዋቾች፣ 59% ደግሞ ረዥም ኳስ ተጫውተዋል ማለት ነው። በኦፕን በጎል ኪክ ወይንም የቆመው ኳስን በዲስትሪቢዩት በማድረግ የአንድሬ ኦናና አጭር ኳስ 35% ነው፣ ረዥም ኳስ 65% ነው። ይበልጣል ማለት ነው። ለምን እንደሆነ እንግዲህ የቡድኖች አጫወት የሚገልጽ ይመስለኛል። በኦፕን ፕሌይ ደግሞ በቢልድ አፕ ጊዜ ጨዋታው ኦፕን ፕሌይ በሆነበት ባልቆመበት ሰዓት ደግሞ የኤሚ ማርቲኔዝ ሾርት ፓስ 81% ነው፣ ረዥም ኳሱ 19% ብቻ ነው። እንዲህ በተቃራኒው የአንድሬ ኦናና ረዥም ኳስ 79% ነው፣ ሎንግ ፓሱ 21% ነው። አጭር ፓሱ 79%፣ ሎንግ ፓሱ 21% ነው ማለት ነው። ይሄ ኤሚ ማርቲኔዝ አጭር ኳሶችን በብዛት እንደሚጫወት የሚያሳይ ይመስለኛል። ወደ የትኛው የሜዳ ክፍል ነው በብዙ የሄዱ ስንል ኤሚ ማርቲኔዝ 15 እና 16%ቶችን ወደ የሜዳው መሀል ክፍል ነው የሚያሻማቸው። አንድሬ ኦናና ደግሞ ወደ ግራ የማጥቂያ ዞን ዳሎት እና ብሩኖ ፈርናንዴዝ ወደሚገኙበት 30% እና 21% ኳሶችን ወደዛ ሲልክ እንመለከተዋለን ማለት ነው። እንግዲህ ቁጥሮቹ እንደዚህ አይነት ነገሮችን ያሳዩናል። እናንተ ንጻሬዎችን ውሰዱ። እንግዲህ በ2025-26 ማንቸስተር ዩናይትድ ይላል ካርል ኤንክ ሲያጠቃልል ማለት ነው ኮሄረንት የሆነ ፕሬሲንግ የሚኖረው ከሆነ፣ ወጥ ተከላካዮች የሚጠቀም ከሆነ፣ ኮንትሮል የሆነ ሚድፊልደር የሚኖረው ከሆነ፣ ኳስ ለመቀበል በጣም ዝግጁ የሆነ ከሆነ አንድሬ ኦናና በጣም ፊት ነው ይላል። አሁንም ግን ሚስ የሆነና ቫዮለንት የሆነ ኤንቫይሮንመንት በማንቸስተር ዩናይትድ ዲፌንስ የሚሆን ከሆነ ግን ምርጫዬ ኤሚ ማርቲኔዝ ነው ይላል። የእናንተስ ምርጫ ማን ይሆናል? ጻፉልን እስኪ። ሁለቱን ለማነጻጸር ሞከርን። ከኛ ሐሳብ ይልቅ የካርል ኤንክን የአትሌቲኩን ጸሐፊ ኮምፓሪንግ የወሰደበትን ንጻሬ ነው የተጠቀምነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።